እንደምን አላችሁ? በመጀመሪያ ካለህና ከእግዚአብሔር በመከተል ለእናንተ ለማህበረሰቡ ለእናንተ ከፍተኛ አመራሮች ለአባሞታና ለጋሽበው ከፍ ያለ ምስጋና አለኝ። ከአርበኛ ዘመነ ካሴ ጋር በመነጋገር የአማራና የጉሙዝ ህዝብ ተቀራርቦ አብሮ በጋራ መስራት፣ አብሮ በጋራ መብላት፣ በነፃነት መንቀሳቀስ የሚችልበትን አግባብ ለመፍጠር የሄዱበት ርቀት ለእነሱ አሁንም በድጋሚ ምስጋና አለኝ። የእናንተ ማህበረሰብ ደግሞ ትናንትና ስንመጣ ግርግር የሌለው ያው የምታውቁት ነው። ተፈጥሮ የነበረው የጸጥታ ችግር መፈራራት ነበሩ። ይሄ መፈራራት የመጣው ታውቁታላችሁ፣ እርስ በርስ ነው ያጋጫል። በእኛ ማህበረሰብ ዘንድ በጣም ትልቅ ደስታ ተፈጥሯል። የኛ ህዝብ በሙሉ ሰምቷል። ከጉሙዝ ማህበረሰብ ጋር በሰላም እየኖርን እንደሆነ ህዝቡ ያውቃል። እና አባሞሳ ሰሞኑን ነግሯችሁ ይሆናል። ፈርጀሙስ፣ አባይ ዳር፣ ሌላም በዚህ አካባቢ በጣም ገባ ብለን ነበረ። አይተዋቸዋል። አብረውን የሰነበቱ እሳቸውም አብረው አይተዋል። እንግዲህ የሚነግሯችሁ ይሆናል። የአማራው ህዝብ አሁን በጣም ደስ ብሎናል እያሏቸው ነበር እናንተን ስላየናችሁ። ስለዚህ ከእናንተ ጋር የጋራ በመስራታችን ሰላም በመፍጠራችን በጣም ደስ ብሎናል። የጉሙዝና የአማራ ማህበረሰብን ግጭት የፈጠረው መንግስት ነው። የምታውቁ ብልጽግና የሚባል መንግስት ስርዓቱ ለምንድን ነው የፈጠረው ይመስላል የሚለውን እናንተ ራሱ እንድታውቁት ነው። ለወደፊት አሁን ከእናንተም በኩል የሆነን ሰው ተከፋይ ያለ ብልጽግና የሚከፍለው ምንድን ጸብ እንዲፈጠር ከማን ጋር? ከሌላው ማህበረሰብ ጋር። ከአማራው ብቻ አይደለም ከሌላው ጋር። አማራውና ኦሮሞ ወይም ትግሬው ማይጋጭ ከሆነ አገሪቱ ሰላም ትሆናለች። ሰላም ስትሆን ምን እንፈልጋለን? ልማት እንፈልጋለን። ልማት ስንፈልግ ማንን ነው የምንጠይቀው? መንግስትን። ውሃ አስገባልን፣ መብራት አስገባልን፣ መንገድ ስራልን እንለዋለን አይደል? አሁን የጤና ተቋም ተብሏል። የጤና ተቋም ትምህርት ቤት ስራልን ልጆቻችን የሚማሩበት። ይህን ጥያቄ ለማንም እናቀርብ? ለመንግስት። መንግስት ያን ጥያቄ እንዳናቀርብለት እርስ በርስ ያጋጨናል። ስንጣላ ይህን መንገድ ወይም የትምህርት ቤት ስራልን ሳይሆን ፈጣሪ ሀገራችን ሰላም አድርጎ በቤቴ ባደርኩበት የሚለውን ነው እንጂ ይሄን ማንሳት አንችልም። ስለዚህ እሱ በማጋጨት ነው ስልጣኑን እያስቀጠለው ያለ። ይሄ መንግስት ፈርሷል። እኛ አካባቢ የለም። አማራ ክልል እኮ መንግስት የለም። አፍርሰናል። መንግስት አፍርሰናል። እኛ ነን አማራ ክልል እያስተዳደርን ያለ። የጉሙዝ ማህበረሰብ ተጎድቷል። እኔውን እያየሁት ነው። የተወሰኑ እንትኖቻችን እነ ምሽምሽን አይቻለሁ፣ እነ ቁስሊን አይቻለሁ፣ ባላንቁርን አይቻለሁ፣ ኦሜድላን ራሱ አይቻለሁ። ትምህርት ቤት የለውም፣ ውሃ የለውም፣ ሕክምና ቦታ የለውም። እንደውም መንደሩ ሁሉ ፈርሷል። ለምንድን ነው? ጉሙዝ እኮ ሌላው የኢትዮጵያ መሬት ከአፋርም ከትግሬውም የተሻለ ብዙ ነገር አለ። ግን ለምንድን ነው የጉሙዝ ማህበረሰብ እንደዚህ ሆኖ የተቀመጠ? ለምንድን ነው መብራት የሌላችሁ? ለምንድን ነው ውሃ የሌላችሁ? ለምንድን ነው መንገድ ያልተሰራላችሁ? ወደዚህ ከአማራው ጋር የምትገናኙበት መንገድ ለምንድን ነው ያልተሰራላችሁ? ይሄን መጠየቅ አለባችሁ። ለማን ነው የምትጠይቁት? አሁን መንግስት አይጠየቅም። መንግስት ፈርሷል። አእምሯችሁን ጠይቁት። ለምንድን ነው እንደዚህ ያደረገን? በደል አለ እናንተ ጋር። ይሄን በደል ደግሞ እንትን ምንለው በጋራ ሆነን ይሄን መንግስት ስንጥለው ከእናንተም ከኛም የሚወክለን ሰው መንግስት ላይ ሲቀመጥ ስልጣኑን ሲይዘው ፋኖ ደግሞ የሚታገሉ ለአማራ ብቻ አይደለም የሚታገሉ የኢትዮጵያ የትኛውም ብሔር አፋሩም፣ ደቡብም፣ ኦሮሞ፣ ጉሙዙም፣ ጋምቤላው በጋራ ኢትዮጵያ ውስጥ በሰላም እየኖረ ነፃነቱን የሚያገኝበት ሀገር የሆነች ነው መገንባት የሚፈልግ እንጂ ፋኖ አማራ ክልል ብቻ ነፃ ለማውጣት አይደለም። የአማራ ህዝብ ብቻ አይደለም የጉሙዙንም ነፃ ለማውጣት የአፋሩንም ነፃ ለማውጣት ነው የሚሰራው። ስለዚህ ተፈጥሯዊ መብታችሁ እናንተ ታስከብራላችሁ። ጉሙዝ እንደዚህ ሆኖ አይደለም የምናየው። በቀጣይ አቦልታን እንደምሳሌ ይመስላል። በዚህ አቦልታ ወንዝ አለ፣ በዚህ ሃይማ አለ አይደል? ይሄን ልማት እናንተ ራሳችሁ ማልማት ትችላላችሁ። ያለማችሁትን ደግሞ የሚቀበላችሁ ሌላ ነገር ይፈልጋል። ከዛ እድገት ይመጣል ማለት። ያለማችሁትን እንኳን አሁን መሸጥ እንኳን አትችሉ ብታለሙ እንኳን ወንዙን ተጠቅማችሁ። ለምን መንገድ እየተዘጋባችሁ ነው? ምን እያለባችሁ? በዚህ ክፍት ከሆነ ግን ለአማራው ያቀርባላችሁ። በዚህ መንገድ ቢከፍት የዛሬ እድገት ወጣት ልጆቻችሁ ብዙ ልጆች አሏችሁ። ብዙ ልጆች እነዛ ልጆች የምታሳድጉበት አለ። መማር አለባቸው። ጤናማ ሆነው ማደግ አለባቸው። ስለዚህ ያን ምቹ ሁኔታ ከእኛ ጋር በጋራ ሆነን በቀጣይ ገና በደንብ እናወራበት ነው። አሁን እንደዚህ ሆነን አይደለም። ስለዚህ ጉሙዝ ሆኖ የሚፈናቀል ማህበረሰብ የለም። አማራ ሆኖ የሚፈናቀል የለም። የጉሙዝ ማህበረሰብ ከፈለገ እስከ ባህር ዳር ተጉዛችሁ መሸመት ትችላላችሁ፣ መግዛት ትችላላችሁ፣ ዳችሁ መታከም ትችላላችሁ። ማንም እንትን አይባል። ሕክምና ጫው ምናምን የምትሉትን ቡና ገዝታችሁ መምጣት ትችላላችሁ። በዚህ ልክ የእናንተ ደህንነት ተጠብቆ በጋራ በነፃነት በእኩልነት ተከባብረን የምንኖርባት ሀገር ነው የምትሆን። በድጋሚ ከእናንተ ጋር በመገናኘታችን
እድሜያችን ባይሆንም እናንተ ፊት ቆመን እንደዚህ ስለወራን በጣም ደስ ብሎናል። እናመሰግናለን። በሙላችሁ እንደምን አደራችሁ እንደምን አረፈዳችሁ። ያው እንግዲህ በአብይ አህመድና ኢትዮጵያን በመርፌ ልትወጋ በመድኃኒት መርዝ ስቦ ነው ኢትዮጵያን የወጋው። ኢትዮጵያ አሁን በሽተኛ ነች የሆነች። ስለዚህ ትግሪ መሆንም ኦሮሞ መሆንም ጉምዝም መሆንም ብንል ቅጡ ጠፋል። ገብረስጦ ዘመነ ካሴ እሱ አሁን አግኝቶልናል መድኃኒት። አሁን ኢትዮጵያ አሁን በመርፌ እየወጋ ነው፣ እየዳነ ነው። አሁን እየወጋች ነው። አሁን በመርፌ እየዳነች ነው። እኔም የተናገርኩት ነው። ከዛ ሀማከላካያ የአማራ ኃይል ያለ ወደ አማራ ወደ ፋኖ ወጣ። የኦሮሞም የወላይታም የአፋርም የሶማሊም የጉምዝም እኔ ማላወጣም ሀዲ ጋር መታገላለሁ ካለ እንግዲህ አለቀለት፣ ጉዳዩ አለቀለት። እኔ እኮ እንደ ልጅ ነኝ። ያቀዱት እቅድ ደግሞ ካልጨረሰው አንዱ ወታደር ሰለቸኝ፣ ደከመኝ፣ ራበኝ እኔም አልፈለግም። አንዱ ወታደር ሰለቸኝ፣ ደከመኝ፣ ራበኝ፣ ጠማኝ፣ ራብ መቻል አለበት። አገር ለማግኘት መስዋዕትነት ካልተከፈለ ምንም ዋጋ የለም። ስለዚህ ይህን ትግል ቀላል እንዳይመስላችሁ፣ ይሄ ትግል መራራ ነው። ለሁሉም መስዋዕታችን ተከፈለን ያቀደነው እቅድ ማስጨረስ። እኔ አንድ ሰው ዛሬ ወጣ ነገ ሰለችኝ ደከመኝ ይሚሉ ተንሸራትቶ ዝም ብለን እንደለንቋጣ እኔም አልፈልጋትም። አሁን ትግል ሰወጣ 6 ዓመቴ ነው። ሲመረኝ ነው ወደ ትግል የገባሁት። ሲመረኝ ነው። አንደኛ እንደምታውቁት ማንኛውም የኛ ህብረተሰብ የሆነ የወጣህበት ዓላማ ማወቅ አለበት። በአብይ አህመድ እንደዚህ ተገናኝተን እናውቃለን? አናውቅም። እሱ ቢያይኝ አየራ ያጉንስ አፋሙዝ ያዙርልኛል። እኔም እሱ ባዩ አራ አማራ ነው ብዬ አፋሙዝ ያዙረዋለሁ። ትንሽ ገብረስጦ ዘመነ ካሴ እንደው ይሄ እያበረታናችሁ ነው። እግዚአብሔር የሆነ እንዴት አድርገው ሰው እንዳርገው እንደሚያስተካክል አሁን በሰራው ስራው እንኳን በቂ ነው። ለሀገሩ የኢትዮጵያ በቂ ነው። እኔ እላለሁ አብይ አህመድ እንደው ከጦርነት ከምንገባ የሰው የትምህርት ቤት አልጨረሰው፣ ትምህርቱን አልጨረሰው፣ ወደ ትምህርት ቢመለስ ይሻላል። ዘመናታች ግን ትምህርት ጨርሶታል። አለመረም ደሳለኝ ህዝቡን መምራት አልችልም የሚችል መርጣችሁ አስቀምጡ። እንደዛ መሆን አለበት ነው። ሰው ትንሽ ቢያስብበት። የሰው ልጅ በጣም አሁን በየጫካ የተወዳደቀ ሰው ልጅ በየሄደበትን ቦታ ይወደቀ ትንሽ አያስበውም። ከፈጣሪ ዘንድ እንዴት ነው አሁን እሱ አይዞርለትም? ሀቅ መከተል አለበት። ስለዚህ አሁንም ዛሬም ነገም ምልህ አይዛችሁ፣ እኛም ከጎናችሁ እናንተም ከጎናችን ነው። ይሄንን በበኩሌ ያለኝ ጨርሻለሁ። Matrayas da gano, halu garam gano, halu gumba
ጎንበስ አውሬ መስያቸው ከሰው መፈጠሬት ማን በነገራቸው ወርጄ ስነሳ ለበኔን ሳነሳ የፈሩኝን ልሞት እንደ ዳልጋ አንበሳ